የኦጆች ውሸት ቁጥር 1 ላይ የምናነሳው ወደ ጢሞቴዎስ በተላከው መልእክት ምዕራፍ 6 ከቁጥር 16 ላይ በተጻፈው ቃል መሰረት እግዚአብሔር አብ ማንም ሊደርስ በማይችል ብርሃን ውስጥ የሚኖርና እስከ ዛሬ ድረስ አብን ያየ ማንም እንደሌለ ተጽፎልናል ማለት ነው። በዚህ መሰረት ግን ኦጆዎች የሚሉት ምንድነው? እግዚአብሔር አብ እንደሞተ ነው ማለት ነው የሚያወሩት። ምክንያቱም በወልድ ሆኖ ወይም በኢየሱስ ክርስቶስ ሆኖ ወደ ዓለም የመጣው እግዚአብሔር አብ ራሱ ነው እንጂ ኢየሱስ ወልድ አይደለም ብሎ ስለሚያምኑ በእነርሱ አባባል ማለት ነው ሞትን የቀመሰውና በሶስተኛው ቀን ከሙታን የተነሳው ማን ነው ማለት ነው? እግዚአብሔር አብ ነው ማለት ነው። ስለዚህ መጽሐፉ ግን ምን ይላል? እግዚአብሔር አብን ያየ ማንም የለም። እርሱ ግን ማንም ሊደርስበት በማይችል ብርሃናት ውስጥ የሚኖር የማይሞት ብቸኛ አምላክ እንደሆነ ይናገራል ማለት ነው። ከማርያም ከደምና ከስጋ ተካፍሎ የተወለደው እግዚአብሔር ወልድ ወይም የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሆነ ነው እንጂ መጽሐፉ የሚናገረው እግዚአብሔር አብ በፍጹም አይሞትም ማለት ነው። ምክንያቱም ከደምና ከስጋ አልተካፈልም፣ ከማርያም ስጋ አልነሳምና እርሱ አይሞትም ማለት ነው። እርሱ ብቻ የማይሞት ብሎ ጳውሎስ አስረግጦ ይናገራል ማለት ነው። ጳውሎስ ግን የሚናገረው ኦንሊ ጂሰሶች ይፈጠራሉ በሚል እሳቤ ሳይሆን በመንፈስ ቅዱስ ሆኖ የእግዚአብሔር አብን ገናናነትና የእግዚአብሔር አብን ግርማዊነት ለመግለጥ ፈልጎ ነው ማለት ነው። ምክንያቱም በእርሱ ሆነ በኢየሱስ ክርስቶስ በተገለጠው ሕይወት ቤተክርስቲያንን በዚህ መንገድ ወጣቶችንም እናቶችንም አባቶችንም በዚህ እንድትመራ እያለ ለልጁ ወይም ለጢሞቴዎስ ይናገራል ማለት ነው። ነገር ግን ኦንሊ ጂሰሶች እንደሚሉት እግዚአብሔር አብ ወይም ኢየሱስ አብ አይደለም ማለት ነው። ኢየሱስ ማለት ልጅ ነው እንጂ አባት አይደለም ማለት ነው። ነገር ግን መጽሐፉ ምን ይላል? አሁንም ደግሞ ወደ ማለት ዮሐንስ ወንጌል ምዕራፍ 1 ላይ መቼም ቢሆን እግዚአብሔርን ያየ አንድ እንኳን የለም ይላል። አንድ እንኳን የለም፣ እግዚአብሔርን ያየ አንድ እንኳን የለም። ነገር ግን በእቅፉ የነበረ ወይም በእቅፉ ያለ አንድያ ልጁ ተረከው ይላል። ማን ነው የተረከው? በእቅፉ የነበረው ማን ነው? እግዚአብሔር ወልድ ነው ማለት ነው። ምክንያቱም እርሱ ራሱ አምላክ እንደሆነ ዕብራውያን መጽሐፍ ምዕራፍ 1 ከቁጥር 8 ላይ ተጽፎ እናገኛለን ማለት ነው። አምላክ ሆይ ብሎ ነው አምላክ ወይም እግዚአብሔር ስለ ወልድ ሲናገር ስለ ልጁ ግን ብሎ አምላክ ሆይ ዙፋንህ ለዘላለም ይኖራልና ዘመኖች ከቶ አያልቁምና ያለ አምላክ ሆይ ብሎ ነው የሚናገረው ማለት ነው። በዚህ ምክንያት የኦንሊ ጂሰሶች ውሸት አንድ ላይ የምናየው ምንድነው? በጢሞቴዎስ መጽሐፍ መልእክት ምዕራፍ 6 ቁጥር 16 መሰረት እግዚአብሔር አብ መቼም እንዳልሞተ ሊሞትም እንደማይችል ከስጋና ከደም እንዳልተካፈለ ነገር ግን የሞተውና ለሰዎች ሁሉ ወይም ለኃጢአተኞች ሁሉ ሞትን ይቀምስ ዘንድ የተገባ እግዚአብሔር ወልድ እንደሆነ በፍቃደ ነፍሴን አኖራለሁ ለወዳጆቼ ብሎ ያለው እግዚአብሔር ወልድ ወይም ኢየሱስ ክርስቶስ እንደሆነ መጽሐፉ በግልጥ ይናገራል ማለት ነው። ስለዚህ በእግዚአብሔር ፍቃድ ነው ሞትን ይቀምስ ዘንድ የተፈቀደው ወይም ሞትን እንዲሞት የተወሰነበት በራሱ ፍቃድ ደግሞ ለአባቱ ታዞ ማለት ነው። ይስሐቅ ለአብርሃም ታዞ ወደ መሰዋያ ወደ መሰዋት ወደ መታረድ የራሱን እንጨት ተሸክሞ ቢላም ይዞ ከአባቱ ጋር እንደሄደ ኢየሱስ ክርስቶስ ወደ ቀራንዮ መስቀል ሊሰቀል ለብዙዎቹ ቤዛና መድን ይሆን ዘንድ መስቀል ተሸክሞ ረጅም ርቀት ተጉዞ በራሱ ጊዜ ነፍሴን ለበጎች አኖራለሁ ብሎ እንዳለ ዮሐንስ ወንጌል ምዕራፍ 10 መሰረት የሞተልንና ከኃጢአታችን ያጠበን ኢየሱስ ክርስቶስ ወልድ እንጂ አብ አይደለም ማለት ነው። ይህንን ያደረገው ይላል ኢሳይያስ 9:6 ላይ ብዙ ጊዜ ኦንሊ ጂሰሶች የሚጠቅሱት ጥቅስ ነው ማለት ነው። ልጅ ወይም ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶልናል፣ አለቅነቱ በጫንቃው ላይ ነው፣ የዘላለም አባት ስሙም በድንቅ መካር ኃያል አምላክ እያለ የምናገርበት አለ። እዛ ግን ወደ ታች አያነቡም ማለት ነው። የእግዚአብሔር ቅናት ይህንን ያደርጋል የምለውን አያነቡም። ነገር እዛች ጋር ሕፃን ተሰጠን፣ የተሰጠው ከየት ነው ብሎ የሚጠይቅ የለም ማለት ነው። እዛ ቤት ሲሰጠን ደግሞ ሰጪ ያለ ተሰጪ ያለ ተቀባይ ያለ
እነዛን ነገሮችን ማሰብ አይፈልጉም። ኦንሊ ጂሰሶች ወደኛ ነው ሮጦ መጥተው የሚሳደቡት የፈለጉትን ነገር የሚናገሩት እንጂ እዛ ስነ አፈታታቸውም ሄርሜኔቲክሳቸውን አያዩም ማለት ነው። ዞር ብሎም አያዩም። በዚህ ምክንያት ይህንን የእግዚአብሔር ቅናት ይህንን ያደርጋል። ምንድን ነው የሚያደርገው ከተባለ ወንድ ልጅ ይሰጣል፣ ከድንግል ማርያም እንዲወለድ ያደርጋል። ምዕራፍ 7 ላይ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ይላል። ምልክት ይሆን ዘንድ ብሎ ይላል ምዕራፍ 7 ላይ ኢሳያስ ላይ። ያ ደግሞ ምልክቱ ምንድነው? ወንድ ልጅ ይሰጣል፣ የዘላለም አባት ተብሎ ይጠራል። የዘላለም አባት ማለት እኮ ዓለም ሳይፈጠር በፊት የነበረ መሆኑን ነው ማለት ነው። በዘላለም ውስጥ የጊዜ አቆጣጠር የሰዓት አቆጣጠር ስለሌለ የዘላለም አባት ነው ወይም አምላክነቱን ለመግለጥ ነው እንጂ እርሱ ራሱ አብ ስለሆነ አባት ነው ለማለት አይደለም የዘላለም የተባለው። ስለዚህ የጊዜ ስንት ብዙ ክፍተቶች አለባቸው ለኦንሊ ጂሰሶች እና ስለዚህ ይሄንን የእግዚአብሔር ቅናት ይህንን ያደርጋል የሚለውን ቃል ቆም ብሎ አያነቡም። ለዛ ነው ማለት ነው ብዙ ጊዜ ወደ መጽሐፍ ሄዱና መጽሐፍትን መርምሩ፣ ፈትሹ፣ ጠይቁ ብለን የምንለው። ስለዚህ አሁንም ለነዛ የምንነግራቸው ነገር ምንድነው? የሞተልን እግዚአብሔር አብ አይደለም፣ አብን ያየ ማንም የለም ይላል መጽሐፉ። ደግሞ እርሱ ብቻ የማይሞት ነው ብሎ ይላል። ስለዚህ መጽሐፍ ቅዱስ በእጃችሁ ስላለ ወደ ጢሞቴዎስ በተላከው መልእክት ምዕራፍ 6 ከቁጥር 16 ላይ ያለውን በደንብ አንብቡና ጥያቄ ወም መልስ ታገኙበታላችሁ ማለት ነው። ከዛ ስፍራና መቼም ቢሆን እግዚአብሔርን ያየ ማንም የለም ተብሎ እያለ ዮሐንስ ምን ነክቶት ነው? የዘላለምን ሕይወት አይተናል፣ ዳስሰናል፣ ጨብጠናል ይላል። እኛ ከእርሱ የሰማነውን ይላል በልጁ ለኛ ተናገረን ይላል መጽሐፉ። ደግሞ በሌላ ስፍራ ላይ ደግሞ ኢየሱስ ክርስቶስ ወደ ዓለም መጣ ይላል፣ ለብዙዎቹ ታየ ይላል። ከሞት ከተነሳ በኋላ እንኳን ማለት ነው የትንሣኤን አካል ከለበሰ በኋላ ለብዙዎቹ ታይቷል፣ ለነከፋ ታይቷል፣ ለ40 ለሚበዙትም ታይቷል፣ ለብዙ ሰዎች ታየና በዘመን ፍጻሜም ይላል ዕብራውያን 1 ላይ እግዚአብሔር በልጁ ለኛ ተናገረን ይላል። ልጁ ደግሞ ወደዚህ ዓለም ለአባቱ ታዞ መጥቷል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ማለት ነው እንጂ አብ አይደለም የመጣው። አብ ልኳል፣ እኔ ከአባቴ ተልኬ መጥቻለሁ ይላል። በሰማይ ያለ አባቴ እንጂ ይህንን የገለጠልህ ስጋና ደም አይደለም ብሎ ይላል። ማቴዎስ ምዕራፍ 18 ላይ ስለ ጴጥሮስ ሲናገር ምን ይላል? አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ ብሎ ሲል ይህንን የገለጠልህ አንተ ጴጥሮስ ሲሞን ሲሚ አንተ ጴጥሮስ ነህ ብሎ ወም አለት ነህ ብሎ ምን ያለ ይህንን የገለጠልህ ስጋና ደም አይደለም በሰማይ ያለ አባቴ ነው ይላል። አይታችኋል። ኢየሱስ በምድር ላይ 33 ዓመት ሲያገለግል አባቱ በሰማይ እንዳለ ይናገራል። በሰማያት ያለ አባታችን ሆይ ብላችሁ ጸልዩ ብሎ ይላል። ብዙ ቦታ ላይ አብ ከእርሱ ጋር እንዳለ ነገር ግን በአካል ከእርሱ ጋር እንደሌለ ይናገራል ማለት ነው። ምንድነው? በሰማይ ያለ አባቴ ይህንን ገለጠልኝ። የሰማዩ አባቴ ሆይ ብሎ ይላል ሲጸልይላቸው ማቴዎስ ዮሐንስ 17 ላይ በሰማይ ያለ አባቴ ሆይ ይላል። የእግዚአብሔርን ልጅ በአባቱ ቀኝ ቆሞ አየው ብሎ ይላል ደግሞ እስጢፋኖስ እና ስለዚህ ምን ሊላችሁ ነው? ሁሉንም ቴክስቶች ወይም ሁሉንም የመጽሐፍ ቅዱስ ክፍሎችን ስናነብ ኢየሱስና እግዚአብሔር አብና እግዚአብሔር ወልድ ለየቅል ናቸው። የተለያዩ አካል ናቸው። የተለያዩ ፐርሰናሊቲ ያላቸው የራሳቸው ፍቃድ ያላቸው ነገር ግን የነ ፍቃድ አይሁን ያንተ ይሁን ብሎ የሚል ማለት ነው። የራሱን ፍቃድ ለአባቱ የሰጠ ለአንድ ዓላማ የሚኖሩ ማለት ነው። አንድ እግዚአብሔር አለ። በሰውና በእግዚአብሔር መካከል ደግሞ ፍጹም መካከለኛ ሆኖ የገባ አንድ አለ። እርሱም ሰው የሆነ ኢየሱስ ክርስቶስ ነው ይላል። ስለዚህ ይህንን ኢየሱስ ክርስቶስ የሞተልንን በመስቀል ላይ ዋጋ የከፈለልንን ማመንና ማወቅ የዘላለም ሕይወት ነው ማለት ነው። በርሱም እንድናምን ብቻ ሳይሆን በርሱ ደግሞ መከራ የተቀበልን የተገለጠውን የጸጋውን ወንጌል ላልዳኑ ሰዎች እንድናደርስ ነው እንጂ
እግዚአብሔር አብ ነው፣ ኢየሱስ ወልድ ነው እያልን እርስ በርሳችን እንድንከራከር አይደለም። ስለዚህ ማንም ሊደርስ በማይችል ብርሃን ውስጥ የሚኖረው እግዚአብሔር አብ ነው። እሱንም ደግሞ